አደይ የእውነት በጣም ነው ያሳዘነችኝ። አሁንም ደግሞ ድጋሚ እነዛ ቤት ውስጥ ወይንም ደግሞ የነባርኮት ውስጥ ቤት ውስጥ የሚመጣ ሰው አደይን መከራዋን የሚያበዛ ህይወቷን ሲኦል የሚያደርግባት ሰው ብቻ ነው እዛ ቤት የሚመጣው። እንግዲህ ከበፊት የሚያውቀው የባርኮት ጓደኛ እነሱ ቤት መጥቷል። መንገድ ላይ አግኝቶት ምሳ እንብላ ብሎ ይዞት ሄዶ ነበር። እንግዲህ ይህንን ሁሉ ነገር እያደረገችና ልጁና አደይ እንዲቀራረቡ እያደረገች ያለችው ነገሩን እያበረታታች እያጠነካከረች ያለችው ፍቅር ናት ማለት ነው። ፍቅር የእውነት የስራሽን ይስጥሽ። በጣም ክፉ ሰው ናት። አደይን ቁልፉን ከሱ ሰርቃ አደይን ሂጅና ቤቱን አጽጅለት እሱ ቤት የለም ብላት ነበረ ሂዳ ቤት ማጽዳት የጀመረችው። ግን ደግሞ እሱ ገላውን እየታጠበ ሻወር ቤት ውስጥ ነበረ። ሲያገኛት በጥፊ ነው የመታት። በጣም ነው ያሳዘነችኝ። በጣም ብዙ ነገሮች ተፈጥረዋል። የአደይ እህትና ፍቅር እንግዲህ ተደባድበዋል። ምን እንደተፈጠረ እስከ መጨረሻው ድረስ ተከታተሉ። ሰላም ሰላም ውድ የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። እንግዲህ የአደይን ድራማ ድጋሚ ይዤላችሁ መጥቻለሁ ማለት ነው። የወደቀ ግንድ መሳሪያ ይበዛበታል ይላል የሀገሬ ሰው ሲተርትና እንግዲህ አደይም እህቷም እንግዲህ በችግር ምክንያት እነሱ ቤት ተጠግተው አደይ እንግዲህ ሁሉን ነገር ትችላለች። እህቲቱ ግን እንደ አደይ አይደለችም። ምክንያቱም መብቷን የምታስከብር መናገር ያለባትን ነገር የምትናገር ሁሉንም ነገር በስነ ስርዓት መሆን ያለበት ብላ የምታስብ ሁሉም በቦታው መከባበር አለበት ብላ የምታስብ ናት እህቷ ማለት ነው። አደይ ደግሞ ለእህቷ ስትል እህቷን ማስታመም ስላለባት ብር ስለሚያስፈልጋት ነገሮቹን ቻል አድርገዋለች ማለት ነው። አሁንም ደግሞ እዛ ጓደኛቸው ቤት ሂደሽ ታጸጃለሽ፣ እሱም ጓደኛችን ነው፣ የምንወደው ጓደኛችን ነው፣ ቤቱ ጋር ሂደሽ ታጸጃለሽ፣ እሱም ሊያወራሽ ከፈለገ ቁጭ ብለሽ አውሩ እያለቻት ነበረ። በቃ ከስራም ውጪ በአደይ ህይወት ውስጥ ኃላፊነት አለብኝ ወይንም ደግሞ የአደይን ህይወት እኔ ነኝ የምመራው ማለት ብቻ ነው የቀራት ፍቅር ማለት ነው። እንግዲህ ፍቅር ከዛችኛይቱ ከእንትና ከእህቱ ጋር ማለት ነው የምታፈቅረው ልጅ እንግዲህ ዳዊትን ታውቃላችሁ። ዳዊት በጣም ነው የምታፈቅረው እሷ ፍቅር ማለት ነው። ዳዊት ደግሞ የሚያፈቅረው አደይን ነው ማለት ነው። ይሄንን ሁሉ ነገር ዳዊትንና አደይን ለማራራቅ ነው ፍቅር ይሄን ሁሉ ነገር እያደረገች ያለችው። ቤቱም ሂዳ እንድታጸዳ ስራ እንድታግዘው ያለውን ነገር ቤቱን እንድታስተካክለት እያደረገች ያለችው ልጁና አደይ አንድ ላይ ግንኙነት እንዲኖራቸውና እንዲቀራረቡ ትፈልጋለች። ይሄንን ሁሉ የምታደርገው ለምንድን ነው? ያንኛው ልጅ ጋራ ለማራራቅ ነው ከዳዊት እሷን ማለት ነው። ግን ዳዊትም አደይን ያፈቅራታል፣ ባርኮትም ያፈቅራታል። እዚህ ጋር እንግዲህ ተገጣጥመው ነበረ ቡና እየጠጡ እንዴት እኔን ሳጠሩኝ ትገባበዛላችሁ እያለ ነበር ማለት ነው። እና ትንሽ የማይሆን ነገር ተፈጥሯል ማለት ነው። ድብልቅልቅ ያለ ተፈጥሯል። የአደይንም ደግሞ የአደይ እህትም ደግሞ እንግዲህ ፍቅርን ግጥም አድርጋ አንቃታለች። ምንም አዛዥ እናንተ የቤቱ ኃላፊ ብትሆኚ ሁሉም ነገር ስነ ስርዓት አለው ብላታለች ማለት ነው። እሷ እንደ አደይ መስላት ነበረ ምላሷን የዘረጋቸው። እሷ ግን ቦታዋን አሳይታታለች ማለት ነው። እና ውዶቼ ትንሽ በጣም ከባድ ነው። አደይና ፍቅር የአደይ እህትና ፍቅር እየተደባደቡ ይቺ ደግሞ እዚህ ጋር ቪዲዮ ትቀርጻለች ማለት ነው። አንዳንድ ጊዜ እኮ ከውጭ ሀገር የሚመጡ ሰዎች አይምሯቸው ትክክል አይደለም እውነት ለመናገር ማለት ነው። ሰምታችኋል እንግዲህ ፍቅር በጸባይዋን ካላስተካከለች ዳዊት መቼም ሊወዳት አይችልም። ምክንያቱም የሰው ጸባይ የላትም ልጅቷ ሰይጣን ስለሆነች ማንም ቢሆን እሷን ሊያፈቅራት አይችልም ማለት ነው። እንግዲህ አዲስ ነገር እንግዲህ የተፈጠረው ይሄ ነው። እዛ ቤት ውስጥ የሚመጣ ሰው ሁሉ አደይን ለማሰቃየት አደይን መከራ እንትን ለማድረግ በጣም ጠንክረዋል። ለምን እንደሆነ አላውቅም።